አስቂኝ ብቻ እንኳን አይደለም የፍቅር መልእክት አመላላሽ ባለሙያም ነኝ። መልካም ቀን። በጥርሱ ሸፍኖ የልቡን እንባ ዱርዬ ቢቸገር ከሰው ኪስ ሳይገባ ምቀኝነት፣ ዘረኝነት መች ሀሳብ ሆኖበት ብቻ ባራዳ ልጅ በእናቱ አትምጡበት። በቃ ቀጠሮ የደረሰ ስራውን እየሰራሽ ጠብቂ። መጣሎሽ። ትናንት ኮሚሽኑን ብር ከፍላይ ነበረ። ዛሬ ደግሞ ፊልሙን በነፃ ያለው። ሰላም፣ እንዴት ነሽ? እንኳን ደህና መጣ። እንኳን ደህና ቆየሽ። አሁን ፊልሙ ጀመረ ይልሃል። ሰላም ሰላም። አዲ እንዴት ነሽ? ቆየሽ ከመጣሽ? ሰላም። አልገባኝም። ማን ነው እሱ? እሱ እንዴ አስተዋውቂኝ እንጂ። እሱ ቢኒ ይባላል። መኪና ላይ ተራ አስከባሪ ነው። ለኔ ደግሞ ጓደኛዬ ነው። እኔ ደግሞ ያጎቷ ልጅ ነኝ። ስራ ግን ትንሽ አይደብርም? ተራ አስከባሪ ነው። እኔ ወድጄና ፈቅጄ የምሰራው ስራ ነው። በጣም ወደዋለሁ ስራዬ። እንደዛ ከሆነ ጥሩ። በቃ ተጫውቱ፣ እኔም ልሂድ። ሊማን እድልኛ ልበላ ሲምልሽ ጨምሬ ልካብሽ ቺኳ ሰላም። ትንሹ ልጅ ስማ ካቡ፣ ለ5 ሰከንድ ፊት ቀለሙ ተቀይሮ ነበር። ዝም በል። የሚገርም ወንድም አለ። ስሚ ደግሞ ትናንት የሰጠሽኝ ማላ በቆሎ ገዝቼበት በልቼበታለሁ። እሺ ይሄ ትንሽ ልጅ በጣም አስቂኝ ነው። አስቂኝ ብቻ እንኳን አይደለም የፍቅር መልእክት አመላላሽ ባለሙያም ነኝ። ወይኔ አንተ ልጅ። በቃ ይመቻችሁ። ስላገኘሁሽ ደስ ብሎኛል። አሁን ላይ ግን ወደ ስራ መሄድ አለብኝ። እሺ እንዳጠፋ ራስህን ጠብቅ። እሺ መልካም ቀን። አንተ ቆይ ምን አይነት ሰው ነህ? እኔ ምን አጠፋው? ከመጀመሪያም ጀምሮ ሁሉንም ነገር አይቻለሁ። እሺ እንግዲህ ምን አየህ? ንገረኝ እስኪ። በመጀመሪያ ልጁን ስታየው እጆች እየተንቀጠቀጡ ነበር። ከዛም ጀግናውን ቁጭ አለ። በጣም ሰው ትታዘብ የለ እንዴ? አልቀረብህ። ስራዬ ነው እንግዲህ። የፍቅር ጉዳይ ላይ አይኔ አያመልጠው። እሺ ይሁን፣ አሁን ወደ ስራ እንሂድ። ግን አንድ ነገር ልጠይቅ። ምንድን ነው? ቀጥል። ሰርግ ሲደርስ የሽማግሌ ቦታ ታስቀምጠኛለህ ወይስ ሕፃናት? አይ ለምን? አንተን ልዩ እንግዳ አድርጌ እቀበልሃለሁ። ያኔ ቸኮሌት ሳይሆን ዶሮ በላለሁ ማለት ነው።